መልመጃ 2.4 ከዚህ በታች የተሰጡትን ክፍልፋዮች ቀንስ ይላል። ይሄንን ቀንስ እዚህ ጋር ተመሳሳይ ታሃት ነው ያላቸው። ስለዚህ ይሄ ተመሳሳይ ታሃት ስላለው ምንድነው የምናደርገው? የጋራ 4 እንወስድና አይደለ በቃ 4 እንወስድና ከላይ ማቀናነስ ነው። 3 ሲቀነስ 1 ስንት ሆነ ማለት ነው? አጠቃላይ 2/4ኛ። 2/4ኛ ግን መቃለል አለበት። ለ2 ስናካፍለው ስንት ይሆናል? 1/2ኛ መሆን አለበት ማለት ነው። ስለዚህ የዚህ መልስ 1/2ኛ ነው ማለት ነው። ወደዚህ ደግሞ ስንመጣ የጋራ 4 እንወስዳለን። ትልቁን ለትንሹ እናካፍላለን። 4 ይቻላል። እንደዛ በፈለጋችሁ ስሩት። እኔ ሞከርኩ። በቃ ይሄንን ለዚህ ስሞክር ሰራ። 4 ለ2 ይካፈላል። ስለዚህ 4 ወሰድኩ። 4 ደግሞ ለ4 1 ነው። 1 ሲባዛ በ5 5 ነው። ሲቀነስ 4ን ደግሞ ለ2 አካፍላለሁ። 4 ሲካፈል ለ2 ስንት ነው? 4 ሲካፈል ለ2 2 ነው። 2 ሲባዛ በ1 2። ስለዚህ ስንት ሆነ? 3/4ኛ። አይቃለልም። ለምን? 3 ብቸኛ ቁጥር ስለሆነች ማለት ነው። ስለዚህ 3/4ኛ መጣ ማለት ነው። ሐመር ውሃ ደግሞ ስንት ነው? አሁን ስንትና ስንት? አሁን ይሄ ሁለቱ ብቸኛ ቁጥሮች ናቸው። 5 እና 7 ሁለቱም ብቸኛ ናቸው። ብቸኛ ቀደም ነግሬያችኋለሁ። ከዚህ በፊት ነግሬያችኋለሁ አይደለ? 2 3 5 7 ከዛ 11 13 17 19 እነኚህ ለአንድ እና ለራሳቸው ብቻ የሚካፈሉ ቁጥሮች ብቸኛ ይባላሉ። በመሃል ያሉት ደግሞ ተተንታኝ ይባላሉ። እነኚህ አሁን ተተንታኝ ይባላሉ አላልኳቸውም? ስለዚህ ተተንታኝና ብቸኛ ስለሆነ አሁን እነኚህ ሁለቱም ብቸኛ ስለሆኑ ማባዛት ነው ማለት ነው። ሁለቱም ማባዛት ነው። ለምን? ትልቁ ወስደን ለትንሹ ስናካፍል አይሰራም። ስለዚህ ሁለቱም ማባዛት ነው ማለት ነው። ይሄ ማለት ደግሞ 35 ይሆናል። 35ን ለ5 7 ነው የሚሆነው አይደል? ይሄ ነው የሚመጣው። 7ን ደግሞ በ5 35። አሁን ደግሞ 35ን ለ7 5 ነው የሚሆነው። 5 ሲባዛ በ4 ደግሞ 20 ነው። 20 ከ35 ላይ 20 ስንቀንስ 15። ስለዚህ 15 35ኛ። አሁን ይሄንን ስናይ እዚህ ጋር 5 አለ፣ ይሄም 5 አለ። ስለዚህ ሁለቱም ቁጥሮች ለ5 ያለ ቀሪ ይካፈላሉ ማለት ነው። ስለዚህ ስንት ይሆናል ማለት ነው? 15 ለ5 ስንት ነው? 3። 35 ለ5 ስንት ነው? 7። ስለዚህ መልሱ 3/7ኛ ነው። እንዴት አወቅክ ለ5 መካፈሉን ካላችሁ ለ5 የሚካፈሉ ቁጥሮች መጨረሻቸው 0 ወይንም ደግሞ 5 ከሆነ ብቻ ነው አይደል? ለሁለት የሚካፈሉ ቁጥሮች ደግሞ ለሁለት ያለ ቀሪ የሚካፈሉ ቁጥሮች መጨረሻቸው 0 0 2 4 6 እና 8 ከሆኑ ያለ ቀሪ ለሁለት ይካፈላሉ እንላለን። ለሶስት ደግሞ ዲጂቱን ደምሮ ማካፈል ነው አይደል? ዲጂቱን ደምሮ አሁን ለምሳሌ 12 ማለት ለ3 ይካፈላል አይካፈልም የሚለውን 1 እና 2ን እንደምርና 3 ይመጣላል። 3 ለ3 ያለ ቀሪ ስለሚካፈል 12 ለ3 ያለ ቀሪ ይካፈላል እንላለን ማለት ነው። 3 ለየት ይላል። የሶስት ህግ ዲጂቶቹን ነው የምንደምረው እንጂ በአይናችን ማወቅ አንችልም ማለት ነው። ስለዚህ ይሄንን ሰርተናል። ይሄኛውን ደግሞ ትልቁ ይሄ ነው አይደለ? ትልቁ ለትንሹ እናካፈል አይሰራም፣ ሻይልም አያችሁ 7ን ለእንትን ስለዚህ ማባዛት ዝም ብሎ በገገማው ስንት ይሄ 42ን ደግሞ ለ7 6 ነው የሚሆነው። 6 በ6 36። አሁን 42ን ለ6 7 ነው የሚሆነው። 7 በ5 35። ከ36 ላይ 35 ቀነስ እንት 1 42ኛ ነው ማለት ነው። የዚህ መልስ 1 42ኛ የዚህ 1 42ኛ ነው የሚሆነው። ይሄኛውን ደግሞ ስናይ 5 የ5 እና 6 ትልቅ ነው አይደል? ይሄን ትልቁ ለዚህ ላካፈል አይሰራም ማለት 6 ለ5 ያለ ቀሪ አይካፈልም። ስለዚህ ማባዛት ነው። እኔ አሁን ተመሳሳይ ምናምን የሚለውን ህግ አልጠቀምም። ታታቸውን ማመሳሰል የሚለውን ህግ አልጠቀምም። ምክንያቱም የሆነ አንዳንድ ጊዜ ቁጥሮቹን ትላልቅ ስለሚያደርግ ማለት ነው። ከዛ ደግሞ መልሶ ለማቃለል ይከብደኛል፣ ያስቸግረኛል። ስለዚህ እኔ በቃ የኔ ስትራቴጂ እኔ የምከተለው ህግ ይሄንን ለዚህ ማካፈል ከዛ ትልቁ መውሰድ። ለምሳሌ ይሄ 8 እና 4ን ብታዩ በቃ 8 ለ4 ይካፈላል። አዎ 8 ወስዳለሁ። አይ ማይካፈል ከሆነ ደግሞ ሁለቱን አባዛለሁ። በቃ ይሄ የኔ ህግ ነው ማለት ነው። እኔ ይሄንን ነው የምጠቀመው። እናንተ ደግሞ የሚመቻችሁን ነው የምትጠቀሙት ማለት ነው። ዋናው ተመሳሳይ መልስ ማምጣታችን ነው። 13 5ኛ ሲቀነስ 2 6ኛ ይላል። አሁንም
እዚህ ጋር 6 ለ5 ያለ ቀሪ አይካፈልም። ስለዚህ ማባዛት ነው ማለት ነው። ይሄ ስትራቴጂ ነው። እዚህ ጋር ሁለቱ 42 ኖ 30 ይሄ 30 ለ5 ስንት ነው? 6 ሲባዛ በ13 78 ሲቀነስ 30 ሲካፈል ለ6 5 ሲባዛ በ2 10 ስለዚህ ከ78 ላይ 10 ሲቀነስ 68 ነው የሚሆነው ማለት ነው። ስለዚህ ይሄ 68 ሲካፈል 68 30ኛ አሁን ቀደም እንደነገርኳችሁ ለሁለት ያለ ቀሪ የሚካፈሉ እነኚህ ሁለቱም ቁጥሮች ለሁለት ያለ ቀሪ ይካፈላሉ። መጨረሻቸው 0 እና 8 ስለሆነ ማለት ነው። ስለዚህ ለሁለት ላካፍል። ይሄ ማለት 34 ነው ለሁለት ሲካፈል። ይሄ ደግሞ ለሁለት ሲካፈል 15 ነው። አሁን ለሁለት አይካፈሉም ከዚህ በኋላ ለአምስት ደግሞ አይካፈሉም። ምክንያቱም የታችኛው ይካፈላል፣ የላኛው አይካፈልም። ለሶስት ይካፈላሉ። የላኛው 3 ሲደመር 4 7 ደግሞ ለሶስት ያለ ቀሪ አይካፈልም። ስለዚህ ይሄ ቁጥር እንደዚሁ ነው የሚቀመጠው ማለት ነው። እንደዚህ ቁጭ ነው የሚለው። እሺ 34 15ኛ ይሆናል። እዚህ ጋር ደግሞ ትልቁን ለትንሹ አካፍላለሁ ይካፈላል። ምክንያቱም 8 ለ4 ያለ ቀሪ ስለሚካፈል ከዛ 8 እንወስዳለሁ። 8 ለ4 2 ሲባዛ በ9 18 ሲቀነስ 8 ሲካፈል ለ8 8 1 ሲባዛ በ3 3 ስለዚህ ከ18 ላይ 3 ቀንስ ስንት ነው የሚሆነው? 15 ስንተኛ? 8ኛ። እነኚህ ደግሞ የጋራ አካፋይ የላቸውም ማለት ነው። የ15 አካፋዮች 3 እና 5 ነው። የዚህ ደግሞ 2 እና 4 ነው። ስለዚህ በቃ እዚሁ ጋር ነው የሚቆመው ማለት ነው። ይሄ ነው መልሱ ማለት ነው። ይሄኛውን ደግሞ ስናይ ምንድነው 8ን ለ5 ያካፍላሉ። ይካፈላል አይካፈልም? ምክንያቱም 8 ለ5 ስለማይካፈል በቃ ሁለተኛውን ዘዴ ይጠቀማለሁ። ምንድነው የማደርገው? ሁለቱንም ማባዛት። ስለዚህ ስንት ሆነ? 40። ስለዚህ ይሄ 40 ሆነ ማለት ነው። የጋራ 40 ወሰድን። 40 ሲካፈል ለ8 ስንት ሆነ? 5። ይሄ ነው የሚመጣው። ይሄን ለዚህ ሁለቱን አባዝታችሁ መለሳችሁ ለአንዱ ስታካፍሉ አንደኛው ነው የሚመጣው። ስለዚህ 40 ለ8 5 ሲባዛ በ8 40 ሲቀነስ ስለዚህ 40 ለ8 ለ5 8 ሲባዛ በ3 24 ይሄ ደግሞ ስንት ይሆናል ማለት ነው? 16 ይሆናል ማለት ነው። 16 ስንተኛ? 40ኛ ይሆናል። አሁን እነኚህ ሁለቱም ለሁለት ያለ ቀሪ ይካፈላሉ። ስንት ነው የሚሆነው? 8 20ኛ። አሁንም ለሁለት ይካፈላል። 4 10ኛ። አሁንም ለሁለት ያለ ቀሪ ይካፈላል። 2 5ኛ። ስለዚህ ፋይናሊ 2 5ኛ ነው የሚመጣው ማለት ነው። ወይም ደግሞ እዚህ ጋር እናንተ ጎበዝ ከሆናችሁ ይሄንን በ8 ይሄን በ8 2 ይሄን በ8 5 ብላችሁ 2 5ኛ ማምጣት ትችላላችሁ ማለት ነው። በትልቅ ቁጥር ባካፈላችሁ ሰዓት ጊዜውን ይቆጥብላችኋል። ግን ከሁለት ጀምራችሁ መሄድ ትችላላችሁ። እዚህ ጋር ደግሞ 7 ለ5 አይካፈልም። ስለዚህ ሁለቱም ማባዛት ነው ማለት ነው። ስለዚህ 35 ይሆናል የሁለቱ ጊዜ። ስለዚህ 35 ለ5 ስናካፍል 7 ነው የሚደርሰው። ስለዚህ 7 ሲባዛ በ6 42 ነው የሚሆነው ሲቀነስ ይሄን ደግሞ 35ን ለ7 5 ሲባዛ በ5 25 ስለዚህ ከ42 ላይ 25 ስቀንስ ስንት ነው የሚሆነው? 2 ከ12 ላይ 5 ከ12 ላይ 5 7 እዚህ ጋር 4 ለ2 1 ስላበደረች 12 የሆነችው በዛ ስለሆነ ማለት ነው 3 ሆናለች ማለት ነው። ሆነች 4 3 ሆናለች። ከ3 ላይ 2 1 ስለዚህ 17 35ኛ 17 35ኛ። ይሄ 17 ደግሞ ብቸኛ ቁጥር ነው። 17 ለራሱና ለአንድ ብቻ ስለሚካፈል ብቸኛ ቁጥር ስለሆነ በቃ ይሄ አይቃለልም፣ እንደዚህ ነው የሚቀመጠው ማለት ነው። በምስል በመጠቀም ቀጥሎ ያሉትን ክፍልፋዮች ቀነስ ይላል። ምስልን በመጠቀም ነው የሚለው። እሺ ይሄ ቦታ ያስፈልገናል ማለት ነው። እዚህ ጋር ይሄንን እንዴት ነው የምንሰራው? መጀመሪያ አንድን ሙሉ የሆነን ነገር እኩል 3 ቦታ እንከፍላለን። ለምን? ከታች ያለው ታህቱ 3 ስለሆነ የምታሳይ ምንድነው? አንድ ሙሉ ነገር 3 እኩል ቦታ ተከፍሎ ከዛ ውስጥ 2 እጅ ተወሰደ ለማለት ነው። 3 እኩል ቦታ ከተከፈለ በኋላ 2 እጁ ተወሰደ ማለት ነው። ስለዚህ 2 ሲባዛ በ1 3ኛ ማለት ነው።
ስለዚህ እኩል 3 ቦታ እንከፍለዋለን። ያው ከዛ እችኛዋ ክፍል 1/3 ነች፣ እችኛዋም 1/3 ነች፣ እችኛዋም 1/3 ነች። ስለዚህ አሁን 2/3ኛውን እጅ እቀንሳለሁ ማለት እንትን እላለሁ፣ ቀባለሁ። መጀመሪያ 2/3ኛውን እጅ ያው በቃ አሁን ይሄ 2/3ኛው እጅ ነው። ይሄ ማለት የ1/3ኛ ነው። ይሄ 1/3ኛ ነው። ሁለቱ 2 ሲባዛ 1/3ኛ 2/3ኛ ከ3 ውስጥ ሁለቱ ተቀባ ለማለት ነው። ቀጥሎ ከላው ላይ 1/3ኛውን ቀንስ፣ ይሄንን 3 ቀንስ ይላል። አሁን ይሄንን ደግሞ ከላው ላይ እናጠፋለን አይደለ? አሁን ይሄንን ስናጠፋ 1/3ኛውን እጅ ስናጠፋ አይደለ? እንደዚህ ማለት ነው። ማን ቀረን? የቀረን የትኛው ነው? 1/3ኛ ነው ማለት ነው። ይሄ 1/3ኛ ይቀረናል። ይሄው 1/3ኛ። ይሄንን ደግሞ እዚህ ጋር ምንድነው ከ1/2ኛ ላይ 1/3ኛ ቀንስ ይላል። አሁን እዚህ ጋር ደግሞ ትንሽ መጠንቀቅ አለብን። መቀነስ ላይ በሞዴል ስናሳይ እንደዚህ በሞዴል ስናሳይ በምስል ስናሳይ የግድ ታህታቸውን ማመሳሰል መቻል አለብን። ይሄ ማለት ከስር 6 መምጣት አለበት። ሁለቱ ስታባዙ 6 ነው አይደለ? ስለዚህ ሁለቱም 6 መሆን አለበት ከስር ያለው ታህቱ ማለት ነው። ስለዚህ ይሄንን በ3/3ኛ ይሄንን በ2/2ኛ ምክንያቱም ማተር አያደርግም፣ ቁጥሩ አይቀየርም። ለዛ ነው። ገብታችኋል? አሁን ለምሳሌ 4 እንውሰድ። 4 አንደኛ ነው አይደለ? ምክንያቱም አንድ የሁሉም የጋራ አካፋይ ስለሆነች ማለት ነው። 4 እና 4 አንደኛ አንድ ነው አይደል? እሺ ይሄንን ቁጥር አሁን በ2/2ኛ ብታበዙ ስንት ሆነ? 8/2ኛ። 8/2ኛ ማለት እኮ 8 ለ2 ስታካፍል መልሶ 4 ነው የሚሆነው። ይሄ ማለት በተመሳሳይ እንደዚህ ቁጥር ስታበዙ ቁጥሩን አልቀየራችሁትም ለማለት ነው። ገብቷችኋል? ይሄው 4 አንደኛ ይሄንን በ10 10ኛ ብታበዙት 40 10ኛ ነው የሚሆነው። ይሄ ማለት 40 ለ10 ስታካፍሉ መልሶ 4 ነው የሚሆነው። ቁጥሩን ምንም አይረብሸውም ማለት ነው። ገብቷችኋል? ቁጥሩን ባህሪውን አይቀይርም። ስለዚህ ይሄንን በ3/3ኛ ይሄንን በ2/2ኛ ስታበዙ ምንም አይቀየርም ለማለት ነውና ይሄ ስንት ይሆናል ማለት ነው? 3/6ኛ ሲቀነስ 2/6ኛ ይሆናል ማለት ነው። ይሄ ማለት አንድን ድፍን ነገር እኩል 6 ቦታ በመክፈል 3 እጁን በመቀባት ከላዩ ላይ 2 እጁን መቀነስ ለማለት ነው። ስለዚህ ይሄው አንድ ድፍን ነገር እኩል 6 ቦታ እንከፍልና እኩል 6 ቦታ እንከፍላለን። 1 2 3 4 5 ስለዚህ ይሄ 1 2 3 4 5 6 ሆነ ማለት ነው። ከዚህ ውስጥ 3 እጁን እንቀባለን ማለት ነው። 3 እጁን ከቀባን በኋላ አሁን 3 እጁን እንቀባለን እንደዚህ ሶስት እጁን ቀባን። አሁን ከዚህ ምክንያቱም ይሄ አንዱ 1/6ኛ ነው፣ ይሄም 1/6ኛ ነው፣ ይሄም 1/6ኛ ነው። እላው ላይ ልጻፍ። ይሄ 1/6ኛ 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 እንደዚህ። አሁን ከላው ላይ 2/3ኛውን ልቀንስ፣ 2 እጁን ልቀንስ ማለት ነው። በፈለኩት ሳይድ መቀነስ እችላለሁ። ይሄው ቀነስኩት። ገብቶቻል? አሁን ቀይ የተቀባው ተቆርጦ ተጥሏል ማለት ነው። ስለዚህ የተረፈው አሁን ይሄ ነው ማለት ነው። ይሄ ማለት ደግሞ 2 ሲባዛ በ1/6ኛ ነው ማለት ነው። ስለዚህ 2 ሲባዛ በ1/6ኛ ማለት ደግሞ 2/6ኛ ነው ማለት ነው። አሁን እያያችሁ እዚህ ጋር 2/6ኛ ብለን መልስ ላይ ባናስቀምጥ ጥሩ ነው። ለምን ማቃለል አለብን። በዝቅተኛ ሂሳባዊ ቃል ብናስቀምጠው በጣም ጥሩ ስለሆነ ማለት ነው። ይሄ ስንት ይሆናል? ለ2 ስናካፍል ሁለቱንም ይሄ 1/3ኛ ይሆናል ማለት ነው። ስለዚህ የዚህ መልስ ስንት ነው? 1/3ኛ ነው። እዚህ ጋር ይሄም ተመሳሳይ ነው። እዚህ ጋር አሁን ከ2/3ኛ ላይ ይሄንንም እናመሳስላለን። አሁን ይሄንን በ2/2ኛ ይሄን እናመሳስላለን። ይሄን በ2/2ኛ ይሄን ደግሞ በ3/3ኛ አዝተን ታሃቱን ማመሳሰል መቻል አለብን። ስለዚህ 4 ስትቀይሩት 4/6ኛ ሲቀነስ 3/6ኛ ይሆናል ማለት ነው። ይሄ ማለት አንድን ድፍን ነገር እኩል 6 ቦታ በመክፈል 4 እጁን ከቀባን በኋላ ከላዩ ላይ 3 እጁን መቀነስ ነው ማለት ነው። ይሄውን ያልነውን ስናደርግ ምንድነው የምናደርገው ማለት ነው? ይሄው
እዚህ ጋር አንድ ድፍን ነገር እንሰራለን። 6 እኩል ቦታ እንከፍላለን። ስለዚህ 1 2 3 4 5 ስለዚህ ይሄ 6 ነው ማለት ነው። 1 2 3 4 5 6 ነው። እኩል 6 ቦታ ክፈሉ ስለሚል ከዛ እያንዳንዱን እንጻፍበት 1/6 1/6 1/6 1/6 1/6 ከዛ ምንድነው የምናደርገው? ይሄንን እንቀባው። ኦኬ ስንት ነው የምንቀባው? ቆይ ይቅርታ 4/6ኛውን 4ቱን እጅ ብቻ ነው የምንቀባው። እኔ 5 አደረኩት። 4 እጅ ብቻ ነው የምንቀባው። አያችሁ 4ቱን እጅ ቀባል ማለት ነው። 4 እጅ ከገባን በኋላ አሁን ደግሞ 3 እጁን አጥፉ ከላው ላይ 3ቱን እጅ ከላው ላይ አጥፉ ይላል። ይሄው 3ቱን እጅ ከላው ላይ ቀንስ ይላል። 3ቱን እጅ ደግሞ ከላው ላይ ስንቀንስ ይሄው እንደዚህ ማለት ነው። ይሄው 3ቱን እጅ ቀነስን። ስንት ቀረን? ይሄው 1/6 ቀረን ማለት ነው። ይሄ ስንት ነው ማለት ነው? ይሄ 1/6 ነው ማለት ነው። የ1/6 ነው።